ላቸው ፈለኩ ግን አላገኘውም። ተመልከቱ፣ እግዚአብሔር በየዘመናቱ ህዝቡን ለመታደግ ሲፈልግ ሰው ይፈልጋል። ሰው ግን የለም። ሰው በሌለበት ጊዜ ግን ምንድነው ታዲያ የእግዚአብሔር የመጨረሻው ኦፕሽን ምንድነው ካላችሁ፣ የገዛ ክንዱ መድኃኒት አመጣለት። ኢየሱስ ክርስቶስ ያድናል፣ ብቻውን ያድናል ብለን የምንለው ለዚህ ነው። ወገኖች አንድ ነገር ልንገራችሁ። በእውነት ስለ ኢየሱስ ብቻ ሲነገር የምትከፋ ማርያም አለች ብላችሁ ካሰባችሁ ተሳስታችኋል። ማርያም ራሱ ስትጠየቅ በቃና ዘገሊላ የወይን ጠጅ አልቆባቸው እባክሽን ወይን ጠጅ አለቀብን ብለው ሲነግሯት ወደ ኢየሱስ ክርስቶስ ሄዳ ወይን ጠጅ እኮ አለቀባቸው ብላ ባለችው ጊዜ ለኢየሱስ ክርስቶስ አንቺ ሴት ከአንቺ ዘንድ ምን አለኝ ብሎ ሲመልስላት ሄዳ ለነዛ ሰዎች ለነገሯት ሰዎች ያለቻቸው አንድ ነው፣ የሚላችሁን አድርጉ። ሚዩት እያደረግን ሐሳቤን እስከጨርስ ብዙ ሰዓት ቁጭ እየሰምቻችኋለሁ፣ እጨርሳለሁ እንቶሎ። የሚላችሁን አድርጉ። ስለዚህ ወደ ኢየሱስ ክርስቶስ ፎከስ ብናደርግ የሚከፋት እናት አለችው ብላችሁ እንዳታስቡ። ኢየሱስ ክርስቶስ ቤዛ ነው። ማርያም በየትኛውም አጋጣሚ በየትኛውም ሁኔታ ቤዛ ልትሆን አትችልም። በተለይ መጽሐፍ ቅዱስ ካስቀመጠልን ሐሳብ ተነስተን ስናወራ ቤዛ ማለት ምትክ ነው። ሞታችንን የሞተው ኢየሱስ ነው። ይሄንን ስንል ግን በነፍስሽ ሰይፍ ያልፋል የተባለውን ያለፈችበትን ቻሌንጅ ያለፈችበትን መከራ የምንረሳ ሰዎች ደግሞ አይደለንም። ምክንያቱም መጽሐፍ ቅዱስ ቅዱሳንን ስላገለገላችሁ የሚረሳ አመፀኛ አይደለም እግዚአብሔር ተብሎ ተጽፏል። እኛ እንኳን ትንሽ አገልግሎት አገልግለን ያገለገልነውን አገልግሎት የሚረሳ አይደለም፣ እንኳን የማርያምን በነፍሷ ሰይፍ ማለፏን ማለት ነው። ግን ይሄ ለወንጌል መከለያ ሆኖ የሚጠቀስ መሆን የለበትም። መከለያ የወንጌል ጋርዶሽ ሆኖ መቀመጥ የለበትም። ኢየሱስ ሲነገር ይቅርታና ሀሳብም ተደጋገመ። ደቂቃም ካለቀ ቆይቷል። 7 ደቂቃ ምናምን ነው መስት ያወሩ። በደቂቃ አይደለም እያወራ ያሉት ክርስቶፎር፣ በደቂቃ እያወራ ነው። ሰዓት እያዝን ያወራ ነው። ቅድም ነው። እኔ ግን አሁን በሰዓት አይደለም ክርክር ካላደረግከው ሀሳቤን ልጨርስ። ቅድም በሰዓት ነበር እኮ 6 ደቂቃ እንደዛ ነበር። ስለዚህ ለመናገር ሳሚ እስካሁን ስሰማችሁ ነበረ። ምንም አልተናገርኩኝም። ሀሳቤን በዚህ በጸጋው ጉዳይ በቤዛው ጉዳይ ልናገር ብሎ ሀሳብ ለመስጠት ሲል ተስማምታችሁ ነው የጀመረው። አይ አይደለም፣ ሰዓት 7 እስከ 8 ደቂቃ ነው የተወራው። መምህር በረከት አሁን ደግሞ ይቀጥሉ። እንደዛ ነው ያዘጋጀው እንጂ ልክ ከሆነ ችግር ነው የሚሆነው። ክርስቶፈር ልክ እንደየአገባባችን ከሆነ ቀደም ያሬዶና ማነው ኤፍሬም ያለ ደቂቃ ነው ያወሩት። አሁን እኛ ያለ ደቂቃ እንድናወራ ከተፈለገ ፌር እንዲሆን ሳሚም እኔም ሜሎስም ራሱ ክርስቶፎሮስም መምህር በረከትም ያለ ደቂቃ ማውራት አለብን። ሁላችን ያለ ደቂቃማ ታሳድሩኛላችሁ። በደቂቃ ግን ስለዚህ ኦልሬዲ ጨርሷል እኮ በደቂቃ መምህር በረከት ሀሳቤን ልደምድምና ልደምድምና የእናንተን ሀሳብ እቀበላለሁ። አሁን እየተወራ ያለው ኦልሬዲ እግዚአብሔር የሚማልድ አግኝቶ ቢሆን ከትንቢተ ኢሳያስ ምዕራፍ 59 ሀሳብ ተነስተን ስናወራ የሚማልድ እኮ ነው ያጣው። የሚማልድ የሚጸልይ በፈረሰው ቅጥር የሚቆም ነው ያጣው። ይህንን ባጣበት ሁኔታ ራሱ እግዚአብሔር በተደነቀበትና የገዛ ክንዱ መድኃኒትን ባመጣለት ሁኔታ ላይ ሆነን እሷን ማርያምን ቤዛ አድርጎ ሰጥቶናል ብለን ማለት አንችልም። ይሄ ፍጹም መጽሐፍ ቅዱሳዊ ነው። በየትኛውም ትምህርት ልንደግፈው አንችልም። ማርያምን እንኳን ሲጠቀምባት ጸጋን ሞልቶባት ነው አይደለም? ጸጋን ሞልቶባትም። ጸጋ ደግሞ ልክ እንደ ደሞዝ አይደለም፣ ነፃ ስጦታ ነው ብሎ መጽሐፍ ቅዱስ ስለሚነግረን 1-2 ክፍሎችን ላንብብና እጨርሳለሁኝ፣ ወይንም ለተረኛ ሰው እለቃለሁኝ። ኢሳያስ ምዕራፍ 41 ብንመለከት ይላል ቁጥር 28 ላይ
ብመለከት ማንም አልነበረም፣ ብጠይቃቸውም የሚመልስልኝ አማካሪ በመካከላቸው የለም። ኢሳይያስ 52:10 እግዚአብሔር የተቀደሰውን ክንዱን በአሕዛብ ሁሉ ፊት ገልጧል፣ በምድርም ዳርቻ የሚኖሩትን አምላካችን መድኃኒት ያያሉ። የአምላካችንን መድኃኒት ያያሉ። ምን ሲል? እግዚአብሔር የተቀደሰ ክንዱን በአሕዛብ ሁሉ ፊት ሲገልጽ 59 ላይ ቀደም ያነበብኩላችሁ የገዛ ክንዱ መድኃኒት አመጣችለት ተብሎ እንደተጻፈ ማለት ነው። ስለዚህ የእግዚአብሔርን ስራ በየትኛውም ሰው በየትኛውም ስጋ ለባሽ እንዳንሸፍን ቅድም ኤፊ እንደተናገረው ማርያምን ብለን ካልን የማርያምን እናቶች ልንል ነው። የማርያምን እናትና አባቶች ካልን ደግሞ ወደ ላይ ልንወጣ ነው። ስለዚህ ኢየሱስ ብለን ስንል ራሱ እግዚአብሔር የገዛ ክንዱ ያመጣለት መድኃኒት ወደ ምድር ያስገባው እንደሆነ ልንረዳና እሱን የሚሸፍን አንዳች ነገር እንዳይኖርብን ያስፈልጋል። ኢየሱስ የዓለም ቤዛ ነው። ማንም ሰው ቤዛ ሊባል አይገባውም። የነፍሳችን ምትክ ሞታችንን የሞተ በቀራንዮ መስቀል ላይ ደሙን ያፈሰሰ መጽሐፍ ሲናገር በራእይ መጽሐፍ ላይ ታርደሃልና ከዘርና ከነገድ ከቋንቋ ሕዝብን ለመንግስት ካህናት አድርገሃል ነው የሚለው። ታርዶ ነው፣ ደሙን አፍስሶ ነው። ደሙን አፍስሶ እንቁላል የሰጠች ዶሮና ስጋዋን የሰጠች ዶሮ እኩል አይደለችም ተብሎ እንደሚባል በአባባል ይህንን ምን እያልን ነው? የሰዎችን አገልግሎት የሚያጣጥል የሚያቃልል እግዚአብሔር የለም፣ እኛም አናቃልልም። ግን የክርስቶስ ኢየሱስን የመስቀል ስራ በየትኛውም የፍጡር ስራ በየትኛውም የፍጡር አገልግሎት አንሸፍንም። ወንጌል ስለ ኢየሱስ ነው። ኢየሱስ ቤዛችን ነው። የታረደልን ኢየሱስ ነው። ደሙን ያፈሰሰልን ኢየሱስ ነው። ሊቀ ካህናችን ኢየሱስ ነው። ደሙን ይዞ ወደ ቅድስተ ቅዱሳን የገባው የእግዚአብሔር በግ ህዝቡን ሁሉ ከኃጢአታቸው ያድናል የተባለ ሞታችንን የሞተ ኢየሱስ ነው። ወዳችኋለሁ። ሌሎቻችሁ ደግሞ ተናገሩ። በረከት ሀሳብ ይስጡና እንዳገባብ ከሆነ ዮኒ ፌር እንዲሆን እኔ ቆያ ዮኒ በረከት አዝመራ ይቀድማሉ። ቅድም ክርስቶፎስ ይቀድማል። ያሬዶ አንዴ እንደማመጥ ዮኒ ገብቼ እኔ ሀሳብ የሰጠሁትኝ በቤቱ ላይ እየተወራ ባለው ነገር ሳይሆን ለዲቤቱ ጥሪ ነው ምላሽ የሰጠሁት ለልደተ ቃል እንጂ እስካሁን አላወራም። ገባኝ። ግን ክርስቶፈር ምንም የተናገሩት ነገር የለም እኮ። አዎ ልክ ነው። መምህር በረከትን ዮኒ ለሚሆነው እንዴት መሰለህ? እኔ ራሴ ልጨርስ ልጨርስ እኔ ቅድም ስታወራ ቤት አድርጌ እኮ ሀሳብ ልጨርስና ወገን ነው አይደለ? ሀሳቡ ህፃን አይደለህም። አንተ ህፃን አይደለህም እኮ አይደለ? እሱ ነገር ይቀር። ወንድምህን በለው ሁለታችሁም እኔን አትበለኝ። እኔ ያልኩት እንደዛ አይነት ነገር ይቀር ነው ያልኩት። ምንድነው ከተዋችሁ ተተዋለሁኝ። እኔም ሚዩት አደርጋለሁ። ሚዩት አደርጋለሁ። የገባሁትና የተናገርኩት ልደተ ቃል ጥሪ ላቀረበልኝ ምላሽ የሰጠሁት እስካሁን እንጂ ቤት ውስጥ እየተነሳ ላለው ነገር ምንም የተናገርኩት ነገር የለም። አትናገር ካላችሁኝ ለጥሪው ምላሽ ሁሉ ልደትን መመለስ አለብኝ። በጣም ይቅርታ። ለጥሪው ምላሽ እኔ እወርዳለሁ። ችግር የለውም። ይግቡ። እኔም ስለምትሰምን እወጣለሁ። ይችላል ኤርሚዬ አንዴ ይቅርታ፣ በጣም ረጅም ሰዓት ያወራው ሳሚ ነው። አንዴ ኤርሚ ፕሊዝ ኤርሚ፣ ረጅም ሰዓት ያወራው ሳሚ ነው። በተከታታይ እንዴት ይከራከራሉ? አሁን እኮ ገብቷል። አሁን የምናወራው እኛ ነን። ክርስቶፎር እኔም እኮ እድሉን አልተሰጠኝም እኮ ለመናገር፣ ግን ወይ ክርስቶፎረስ ወይ ከዛ ሜሎስ ትቀድማለህ። ከሜሎስ በኋላ ኤርሚያ አንድ ነገር ብቻ ከሜሎስ በኋላ አወራለሁ። አሁን ክርስቶፎረስ ያወራ ይሁን። አንድ ፕሮቴስታንት አንድ ክርስቲያን ነው። ሜሎስ ፕሮቴስታንት አንድ ክርስቲያን ነው። ቆይ ልደት እኔ ልናገር አንድ ሜሎስ ካወራ የግድ ኦርቶዶክስ ያወራል። ገባ? ፕሮቴስታንት ካወራ ወንጌላውያን ካወራችሁ የኦርቶዶክስ ልጆች ነው የሚቀጥለው የሚያወራው። እንደዛ ነው የሚሆነው። ስለዚህ በሁለት በተከታታይ ለዛ ነው። ስለዚህ በደንብ አድርጎ አብራርቷል። አሁን ክርስቶፎሮስ ነው። ከዛ በኋላ ደግሞ ወይ አንተ ወይ ሜሎስ ታወራላችሁ፣ ከሁለት አንዳችሁ እና አንድ ሀሳብ ልስጥ። ሜሎስ ይቀድማል።
ወንድማችን አይ ከክርስቶፎሮስ በፊት እኮ የገባሁት እኔ ነኝ። እኔም ልናገር አይደለም ሜሎስ። አሁን እኮ ከእናንተ ወገን ሰው ተናገረ። ለምንድን ነው አንዴ ኤርሚያስ ይገባል፣ አንተ ትገባለህ? ሳሚ እኮ አወራ። ሜሎስ ከእናንተ ቤት እኮ ሳሚ ከደቂቃው ላይ ተሰጥቶት አወራ። ስማኝማ፣ እኔ ላወራ እያልኩ አይደለም። ስማኝ፣ እኔ ያልኩት ሳሚ ስላወራ ክሪስቶፎሮስ ይቀጥሉ። ግን ከዛ በኋላ ግን እኔም ዝም ብዬ ማወራ እኮ ነው ያለ ደቂቃ፣ ሌላም ሰው ያለ፣ ከዛ ደግሞ ኦርቶዶክስ ሊያወራ ነው ያለ ደቂቃ። ኖ በደቂቃ ነው የምናደርገዋለን እኮ ጨርሱ። ክሪስቶፎሮስ ከጨረሱ በኋላ በርዕሰ ጉዳዩ ላይ ውይይት እናድርግ። ጥሩ። ሳሚ 8 ደቂቃ አውርቷል፣ አይቼዋለሁ። ስለዚህ ክርስቶፎሮስ እስከ 8 ደቂቃ የማውራት ነገር አላቸው። እኩል ነው መብቱ። መምህር በረከት ቢያወሩ እናንተ መረጣችሁ። ልደት ማን ያወራል? አንዴ ቆይ ፕሊስ ስሙኝ። ዮኒዬ ሰማሉ አይደል? አዎ። ይኸውልህ አንደኛ ሳሚ ኦልሞስት 15 ደቂቃ አውርቷል፣ እኔ ይዣለሁ። ስለዚህ መምህር በረከት ያለምንም ይዣለሁ እኔ ቅድም። ስለዚህ መምህር በረከት ያለምንም ገደብ እሳቸው ያወሩ፣ እኔ ወርዳለሁ። ቀይስ ዲበኩልን መልስልኝ። በቃ አለቀ። መምህር በረከት ስራ ስላለችኝ ልውረድ። ዮኒዬ ቀይስ ዲበኩል ይሁን። ኧረ ችግር የለም። እንደዛማ ፌር አይደለም። ይቀጥሉ። መምህር በረከት በደንብ አድርገው ሀሳቦትን ይግለጡ። ወደ 15 ምናምን ደቂቃ ይጠቀሙ ነው። እንደዛማ ፌር አይደለም እንዴ! ለሳሚም ራሱ 15 ደቂቃ ሊሰጠው አይገባም ነበር እንዴ? ዮኒ ምንድን ይተሰራል? ቀደም ስንቃወም ማስቆም ነበረበት። ደቂቃ ተይዞ ዮኒ ሳሚ ኦልሬዲ ማንም ሳያቋርጠውን ያወራው መምህር በረከትም ሲያወሩ ማንም ሰው መሀል ላይ ሳይገባ በራሳቸው ሰዓት ያቆማሉ። ልክ ወንድማችን ሳሚ ተናግሮ ልክ ሲጨርስ እንዳቋረጠው መምህር በረከትም ተናግረው ልክ ሲበቃቸው ያቆማሉ። የእናንተ ሰዓት ላይ የእናንተ ሰዓት ላይ የሚሆንበት ነገር የለም። ወደ በረከት ምንም አያስፈልግም። ወደ በረከት በቃ አውርተሃል እኮ ሳሚ፣ አንተን ፓርት ልደት ሀሳቤን አዳምጠኝ ፕሊስ። በጣም ልጀምር። በቃ የአንተን ሰዓት ሰምተናል ሳሚ። አሁን በረከት ያውራ ፕሊስ። ሚዩት አንተ ያወራበት ሰዓት ሳይቆጠር የኔን ሰዓት የምትቆጥርበት ምክንያት ምንድን ነው? ሳሚ አንተ ረጅም ሰዓት አውርተሃል። አሁን ደግሞ አንተ ያወራህበት ሰዓት አልተያዘም። እኔ ያወራሁበትን ሰዓት 15 ደቂቃ እና የአንተ ካልተያዘ የበረከትም አይያዝም። ዳት ሴት በቃ ቀጥል መምህር በረከት። 15 ደቂቃ ለምን ትላለህ ታዲያ? እኔ 3 ሰዓት ቁጭ ብዬ ሰምቻችሁ አይደለም እንዴ? ፌር አይደለም። አይ ችግር የለም። ህሊናም አለን። ከ15 ደቂቃ በላይ አንፈጅም። በቃ ችግር የለም። መልካም ዮኒዬ፣ የአካሄድ ጥያቄ ልጠይቅ። ምናልባት ከዚህ በኋላ ለሚያወሩት ሁሉ ማለት ነው ሁላቸውም ልክ አሁን ሳሚ እንዳወራው መጽሐፍ ቅዱስ ላይ ቤዝድ ሆኖ እንዳወራው ልክ እንደዛ መምህር በረከት የፈለጉትን ያወሩ። ግን ቅድም በነበረው ዲቤት ላይ አስተያየት እንዳይሰጡ ከሰጡ የግድ መግባት ስላለብኝ እኔ ማለት ነው። የሀሳብ ገደብማ አትጣሉ እንጂ በተነሳው ርዕሰ ጉዳይ ላይ ሁሉንም የሚሰማኝን ሁሉ ነው የማወራው። እኔን ኮሜንት እኔን የሚያደርጉ ከሆነማ እገባለሁ። እሱ አላደረገማ። ሳሚ እንደዛ የሚባል የለም። ኤፍሬም ተው እንዴ! ምህረታውን ቅድም ማነው ሳሚ ሲያወራ መች አቋረጥ ነው? ሳሚ ስለ ያሬድ አላወራም። ሀሳቦችን አንስቷል። አንዴ ኤፍሬም አንዴ ልደት አንዴ። ሳሚ ሲያወራ የማንንም ስም አልጠራም፣ የማንንም ዲቤት አላወራም። ፎከስ አድርጎ ሲሰራበት የነበረው መጽሐፍ ቅዱሳን ቤዝዶን አድርጎ ነው የተናገረው። እንደዛ አድርጋችሁ የምትናገሩትን ነገር በደስታ ግን እንትና እንዲህ ብሏል እንትና እንዲህ ብሏል ካላችሁ ሰዎች ይገባሉ። ያንን ነው እያለ ያለ ግልጽ ይመስለኛል አይደለ? ሳሚ የማናችሁንም ስም የአንዳችሁንም ስም ሳይጠራ መጽሐፍ ቅዱስን ተመርኩዞ ሀሳቡን ያቀረበው። ስለዚህ እናንተም ወንድሞቼ የራሳችሁን ሀሳብ መጽሐፍ ቅዱስን አስመርክዟችሁ መናገር ነው ያለባችሁ እያሉ ነው። ይሄ ፌር ይመስለኛል ካልተሳሳትኩ። ከተሳሳትኩም ንገሩ። ሳሚ ስላላወራ ማለት ነው። በረከት የማንንም ስም ሳይጠሩ ምን መናገር እንዳለባቸው ቤተክርስቲያን ምን መናገር ይችላሉ። በተነሳ ጉዳይ ላይ ኦልሬዲ ዲስከስ ሲደረግ በነበረ ጉዳይ ላይ ስለሆነ የምናወራው ይሄ እኔን ለማለት ነው እኔ ያነሳሁትን ሀሳብ ነው ብለው ምክንያት አድርገው ኖ ስም እስካልተጠራ ድረስ የችግር የለውም። ችግር የለውም። በቃ መልካም። ስለዚህ እንዳታቋርጧቸው፣ አንድ ሰው ሚዩት እንዳታደርጉ አደራ። ሞዴሬተሮች አደራ፣ ቀጥሉ። በመጀመሪያ ይሄ ስትሮማን ማድረግ አይቻለሁ ብዙ ጊዜ ለሌለ ጥያቄ መልስ መስጠት ማለት ነው። ጸጋ ነፃ ስጦታ ነው
ስለዚህ ብሎ መልስ መስጠት ጸጋ ነፃ ስጦታ አይደለም ብሎ የተናገረ አንድም ሰው የለም። ጸጋ ማለት ቃሉ ራሱ ትርጉሙ ነፃ ስጦታ ማለት ነው። ስለዚህ ምንድነው እመቤታችን ጸጋን የተሞላች ስንላት ከእግዚአብሔር የተደረገላትን ነገር የሚያሳይ ነው። አንድ አካል በጸጋ የተሞላ ከተባለ ሞሊው እግዚአብሔር ነው መቼም። ይሄ ምንም ስለዚህ ለዚህ መልስ መስጠት አያስፈልጋችሁም ነበር ለማለት ነው። እኛ ግን የምንለው አንድ አካል ጸጋ ሲሰጠው ከጸጋው ጋር ኮኦፕሬት ማድረግ አለበት። ከጸጋው ጋር አብሮ መስራት አለበት። በእግዚአብሔር በኩል ባለውማ እግዚአብሔር እኮ ለሰው ልጆች ሁሉ የሚሆነውን ጸጋ ይሰጣል። እግዚአብሔር አዳልቶም አያውቅም፣ ከሰው ለይቶም አያውቅም። ልዩነት የሚፈጠረው በሰው በኩል ሪስፖንድ በማድረግ ነው። ስለዚህ እኛ ድንግል ማርያም ልትከበርበት ይገባል፣ ምክንያተ ድነት ልትባልበት ይገባል የምንለው ከእግዚአብሔር በተደረገላት ብቻ ሳይሆን ሁልጊዜም ከእግዚአብሔር ነው የሚጀምረው። መልካም ነገር መነሻው እግዚአብሔር ነው። እግዚአብሔር ጸጋ በመስጠት ነው የሚጀምረው ማንኛውንም ነገር። ግን ሰው ሁልጊዜ ኮኦፕሬት ማድረግ አለበት፣ መተባበር አለበት። ሰው ሲባል ደግሞ ነፃ ፈቃድ ያለው ነው። ተገዶ አይደለም የሚያደርገው። ተገዶ ካደረገው እግዚአብሔር አንድን ሰው አስገድዶ ያለ ፈቃዱ የመልካም ስራ ተባባሪ አድርጎ